ሐዋርያው ታምራት ታረቀኝ ለአገልግሎት ውጭ ሀገር በሄደበት እጅግ አስደንጋጭ ሆነ ነገር ገጥሞታል። ይህ ነገር ምን ይሆን? መረጃውን በዝርዝር ተሰሙታላችሁ። አገልጋይ ዮናታን ያው ጥቁር ጉንዳን ምናምን አለ በሚለው ነገር ላይ በተለይ የግል ቸርቾች አካባቢ ድሃ ጠልነት በትምህርት ደረጃ ሲቀርብ ተግባራዊ ሆኖ ቸርች ውስጥ የምናየው አካላችን ገንዘባችን የሆነ እውነት ነው። ምናስተባብልለት ነገር አይደለም። ሪዘርቭድ ኮምበሮች አሉ ለሀብታም ተብሎ መጣም ሀብታሞቹ ፈለጉም አልፈለጉም ድሃ ማይቀመጥባቸው ወደፊት እንዳይጠጋ ተደርጎ የተለየ ነገር አለ በመካከላችን። የቤተክርስቲያን መሪነት ወደ አማራጭ አካባቢ ድሃ አይታሰብም። መሪም ካለ ድሃ አይታሰብም። ዮናታን የሚባል ፓስተር ድሃ የሆኑ ሰዎችን አስመልክቶ ከጥቁር ጉንዳን ጋር በማነጻጸር ሌብል የሚያደርግበት እጅግ በጣም የሚያንቋሽሽበት ዳውንግሬዲንግ የሆነ ሁኔታ ነው። ይሄ ነገር ሰዎችን ባላቸው የኢኮኖሚ ስታትስ ወይም በጾታ ወይም በብሔር በተለያየ የማንነት መነሻ በዚህ መልኩ ሌሎች ሰዎች ለነሱ ያላቸውን አመለካከት በሚቀይርና ዝቅ ተደርገው እንዲታዩ፣ እንዲጠሉ፣ እንዲንቋሸሹ የሚያደርግ አይነት ንግግር መናገር ይሄ በጥላቻ ንግግርና ሐሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፌዴሪ የወንጀል ሕግ እስከ 3 ዓመት ሊያሳስር የሚችል ወንጀል ድርጊት ተደርጎ የተቀመጠ ነው። ከአፍ የወጣ ንግግርና የተወረወረ ቀስት አይመለስም። አገልጋይ ዮናታን አክሊሉ ድሃን ከያዘ በማይለቅ ጥቁር ጉንዳን መስሎ በመናገሩ ምክንያት የተነሳበትን ህዝባዊ ተቃውሞ ለማስተባበል ላይቭ ገብቶ የተናገረበትን ቪዲዮ ተመለከትኩ። ማስተላለፍ የፈለኩት መልእክት ካውዱ ውጪ ስለተተረጎመና ተቆራርጦ ስለቀረበ እንጂ ሙሉን መልእክት ብትሰሙት እኮ ድሃውም ከያዘ የማይለቀው ጥቁር ጉንዳንም ትሽ ለቃቃሚ የተባልኩትም እኔው ራሴ ነኝ ብሎናል። የአማኙንም ያላማኙንም ቅሬታ ያስነሱት 3 ያህል አባባሎቹ ተመርጠው ለሚዲያ ፍጆታ መዋላቸውም ሆነ ትሽ ለቃቃሚ የሚለው ቃል ተቆርጦ ያለ ቦታው መግባት ሰርክ የእርሱን ውድቀት የሚሹ አካላት ሴራ ስለመሆኑም ገልጿል። በእርግጥ እርሱ እንዳለው አገልግሎቱን ለማጠልሸት ሆነ ብሎ በተንኮል የሚሰራ ስራ ካለ በፍጹም ትክክል አይደለም። በዚህ እግዚአብሔር አይከብርም። በቀራው ግን ተቆራርጦ ሲቀርብ ከአጠቃላይ አውዱ እንዳይወጣ መጠንቀቅ አስፈላጊም ተገቢም ከሆኑ በስተቀር የአንድን ረጅም ንግግር ወይም ስብከት ጉልህ ሐሳቦች ባጭሩ ቀንጭቦ ማቅረብ በራሱ ኃጢአት አይደለም። መረጃን ለማጋራት ጊዜው ያመቻቸልን እድልም ነው። ዮናታንም ቢሆን ከትሽ ያለ ቦታዋ መሰንቀር ውጪ ሁሉም ንግግሮች የእርሱ መሆናቸውን አልካደም። ይሁንና ሙሉውን እዩት በተባለው የቪዲዮ ቅጂ ሙሉ ክፍልም ሆነ ተነቅሰው የወጡት እነዚያው ቃላት የተነገሩበት መንፈስ እንደ ማስተባበያው ሆኖ አላገኘውበትም። ዮናታን አክሊሉ የስንፍና አደጋዎች በሚል ርዕስ ላዘጋጀው ትምህርቱ እንደ ምሳሌ ለተጠቀማቸው ታሪኮች አዛምዶ ሲሰራለት ሀብታም አይቀየምም፣ ድሃ ግን ጥቁር ጉንዳን ነው፣ ድሃ ከያዘ አይለቅም፣ ብለቅም እሾውን ተክሎባችሁ ነው፣ ሰው ያለ ምክንያት ድሃ አይሆንም፣ ወይ አመሉ ወይ ስንፍናው ነው ድሃ የሚያደርገው በሚለው ጥቅል ብያኔው ምክንያት ድሆች ሁሉ በጅምላ መዘባበቻ አልተደረጉም። ከያዘ በማይለቅ ጥቁር ጉንዳን ተመስለው አልተቃለሉም ማለት አይቻልም። ማስተባበያው ድሆች መዘባበቻ እንዳልተደረጉ ማረጋገጫ አይሰጥም። ዮኒ ስለ ስንፍና አደገኛነት በሰጠው ትምህርት ውስጥ ጠቃሚ ቁም ነገሮች ቢኖሩም የዚያኑ ያህል ባነጋገሩ ያበላሻቸው ነገሮችም አሉ። የድህነት ሰበቦች ዘርፈ ብዙ ሆነው ሳለም በስንፍና ብቻ እንደሚከሰት የሰጠው ብያኔ የፍርደ ገምደልነት ሕጸጽ አለበት። ለአብነት ያህል እግዚአብሔር ከሰነፎች ጋር ህብረት የለውም፣ ስንፍና ለሚያስፈልግና ለሚያስቸኩል ጉዳይ ዳተኛ መሆን ነው ማለቱ በአንድ በኩል ትክክል ሆኖ ሳለም ድህነት በዳተኝነት ብቻ የማይመጣ መሆኑን ከግምት አለማስገባቱ ግን ስህተት ነው። እግዚአብሔር የድሆች ወዳጅ ስለመሆኑ በመጽሐፍ ቅዱስ ብዙ ቦታዎች መጻፉን መዘንጋትም የብልጽግና ወንጌል ሰባኪዎች ተላላነት መገለጫ ነው። ዮናታን የክርስቶስ አገልጋይ ነኝ ከሚል ሰው የማይጠበቅ የመንደር ቃላትን በመጠቀም የታወቀ ቢሆንም በዚህ ቪዲዮ እንደ ጴንጤ ሰነፍ የለም እኔ የአንድ ሰው እጅ ከለሰለሰኝ ጴንጤ ነህ ብዬ ይጠይቀዋለሁ የሚለው የጅምላ ፍረጃውና አጓጉል ቀልዱ በጣም አብሽቆኛል። የግዴን ሙሉውን ቪዲዮ ለመስማት ብዬ ያበሸቁኝ ሌሎች ቀሽም አገላለጾችም አሉት። እንግዲህ ከአፍ የወጣ ንግግርና የተወረወረ ቀስት አይመለስም። ደግሞም ከአፍ የወጣ አፋፍ እንድሉ አስቦና አገናዝቦ መናገር ይበጃልና ዮናታን አክሊሉ እኔ ከተሳሳትኩ የማልታረም ሰው አይደለሁም፣ ራሴን እንደ በቃ ሰው አልቆጥርም እንዳለው ከዚህ በርካቶች ከተቀባበሉት አላስፈላጊ ንግግሮቹ ተነስቶ ለወደፊት እንደ ጭንቁር ከሚባሉ ቃላቶቹ ቢቆጠብ ደስ የማይሉ የመድረክ ላይ አሽሙሮችን ቢያቆም ነው የሚበጀው። የስንፍና መገለጫ ድህነት ብቻ ሳይሆን ታላቁ መጽሐፍ የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል እንዲል እርሱም ድካሙን ሁሉ ከንቱ ከሚያደርግበት ጥበብና ክብርን ከሚያጠፋው ያንደበት ስንፍና ብሸሽ ጥሩ ነው
ሲሉ በርካቶች ከሰሞኑ ዮናታን አክሊሉ በተናገረው ጉዳይ ላይ የሰጠውን ምላሽ አስመልክቶ እነኚህን ሐሳቦች እያነሱ ይገኛሉ። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እጅግ አስደንጋጭ የሆነ መልእክት አስተላለፉ። ነፍስ ነፍሱን የሚሰጥ ባታገኝ ልትድን አትችልም ነበር። ሰው ብታሰር ይፈታል፣ በበደል ሀብቱ ካሳ ይሆንለታል። የጠፋችው ነፍስ ግን ነፍሱን የሚሰጥ ካላገኘች ልትድን አትችልም። ነቢያት ዋጋ ከፍለው ሊያድኑ አልቻሉም። አዳም የሸጠው ልጅነት የተባለውን ርስቱን ነው። ዳግም ካልተወለደን ወደ እግዚአብሔር መንግስት ላንገባም ወጥተን ነበር። ዳግም እንድንወለድ የእግዚአብሔር ልጅ ሁለተኛ መወለድ ነበረበትና እኛ ከእርሱ እንድንወለድ እርሱ ከሰው ተወለደ። ክርስቶስ ግን ንጹሕ ነውና በሞቱ አዳነን። መላእክቶች ምንስ ቢወዱን ስለኛ ቤዛ የሚሆኑበት ስጋ የላቸውም። ኢየሱስ ክርስቶስ ግን ስጋ ለብሶ ቤዛ ወይም ልዋጭ ሆነን ሞታችንን ለራሱ ወስዶ ሕይወቱን ለኛ ሰጠን። ክብር ምስጋና ሞቶ ላዳነን ኢየሱስ ይሁን ሲሉ ነው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ይህንን መልእክት ያስተላለፉት። ሐዋርያው ታምራት ታረቀኝ የተናገረው ንግግር እነሆ በርካቶችን አስደንግጧል። ከትንሽ ዓመታት በፊት ለአገልግሎት ወደ አሜሪካ ሄጄ ነበረ። ላገለግል የሄድኩበት ፕሮግራም ከ127 አገር የመጡ በአምስቱ የአገልግሎት ዘርፍ የሚያገለግሉ ሐዋርያት፣ ነቢያት፣ ወንጌላውያን፣ መጋቢዎችና አስተማሪዎች ከ27000 በላይ አገልጋዮች የተካፈሉበት ግሎባል አፖስቶሊክ ኤንድ ፕሮፌቲክ ኔትወርክ ያቀፈው ካፕ የተሰኘ ኮንፈረንስ ነበረ። እኔ ካገለገልኩ በኋላ አንድ ከኮሎምቢያ የመጣ ነቢይ እንዲህ ሲል ተናገረ። ከኢትዮጵያ የመጣ አንድ ሰው እፈልጋለሁ ሲል ጥሪ አቀረበ። ከኢትዮጵያ የመጣ ሰው ካለ ብሎ ተናገረ። ከዛም ከኢትዮጵያ የሄድኩት ብቸኛ አገልጋይ እኔ ስለነበርኩ ወደ መድረክ ወጣው። ከዚያም እንዲህ ሲል ትንቢት ተናገረ። እግዚአብሔር እንዲህ ይላል፣ ከኢትዮጵያ ምድር አዲስ የመንፈስ ቅዱስ እንቅስቃሴ ወይም ሪቫይቫል ይነሳል። በዚህ ሪቫይቫል የምነሱት አገልጋዮች ወደ ዓለም ሁሉ ይጓዛሉ ብሎ ከተናገረ በኋላ ኢትዮጵያውያን እግዚአብሔር የተናገራችሁ የታድሶ ጊዜ መጥቷል፣ ተነሱ፣ እየጠበቅናችሁ ነው ሲል ተናገረ። ከዚያም የኢትዮጵያን ባንዲራ አልብሰውኝ ሁሉም ስለ ኢትዮጵያ ጸለዩ። በመጨረሻም እንደዚህ ሲሉ ተናገሩ፣ ወጣቶች፣ እናቶች፣ አባቶች፣ ወንዶችና ሴቶች ጌታ የተናገረው የታድሶ ጊዜ ስለደረሰ ሁላችሁም በመንፈስ ቅዱስ ኃይል ለመገለጥና የእግዚአብሔርን ኃይል በመግለጥ ለትውልድ መፈታት ምክንያት እንዲሁም ብዙ ነፍሳትን ለእግዚአብሔር መንግስት እየማረክን የጌታችንን የኢየሱስ ክርስቶስ ምጽአት ለማፋጠን በጸሎት በንስያ በመመለስ እንዲሁም ከምንም በላይ የጌታን ፊት በመፈለግ የተገባልንን ተስፋ ለማስፈጸም እንዘጋጅ ሲል ነው ሐዋርያው ታምራት ታረቀኝ ውጭ ሀገር ለአገልግሎት በሄደበት የገጠመውን ነገር እንዲህ ሲል የገለጸው። እና ድሮ አንድ የድሃ ልጅ ነበር አሉና ልጁ ያው የድሃ ልጅ ጎበዝ ነው የሚሆነው የድሮ በተለይ ከድህነት ለመውጣት ተምሮ በቃ እናት አባት ያደርጋሉ ስለሚል ጎበዝ ነው እና ልጁ ጎበዝ ሆኖ ስኮላርሺፕ አገኘ አሉ እና በመርከብ ነው የሚሄደው። ለመርከቡ እንደምንም ተለምኖለት ተከፈለ። እናቱ ከጥቁር ስንዴ የተጋገረ ቂጣ ሰጠችው። ያው እሱን እና ውሃ በኮዳ ሰጠችውና ልጄ እንግዲህ እኔ ምንም የለኝም እቺን ብላ የተወሰነ ገንዘብ ቋጠረችለት አሉ እና ያው ተሳፈረ። ደወል ሲደወል ሰው መጥቶ ይበላል እና አዞ ይበላል። እሱ ያው ቂጣውን ይቆርጠማል፣ ውሃውን ይጠጣል። እንደዚህ ያሉ ሄዱና የመጨረሻ እንትን በቃ ከዚህ በኋላ እንግዲህ ነው ሲል አሁን የፈለገ ይሁን በቃ ወደ ባህር አይወረውሩኝ የሚልና ቤት ሲሄዱ ይሄዳል። ከዛ ምን ትፈልጋለህ አያውቅም የሱ አይነት ብሎ ያዛል። ከዛ ይበላና ወይተራን ጠርቶ ስማ እኔ ያለኝ እቺ ነች ከፈለክ ተቀበል ካልፈለክ ምንም ሲል ዋት ምንድነው ያለ በቃ ይሄ ነው ያለኝ ለትኬቱ ከፍላል አይደለም ትኬት አለ አዎ ሲያሳይ አዎ it's all paid እና ተከፍሎለት እያለ ነው ጥቁር ቂጣ ሲበላ የነበረው። ለኛ ለህይወታችን የሚያስፈልገውን ሁሉ ክርስቶስ ከፍሎታል እና ከሱ ጋር ነው መጣበቅ ያለብን። እርሱን ካልሰበክንማ ማን እንሰብካለን? ጳውሎስ ምን አለ? ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም። በጣም የሚገርመኝ ከጳውሎስ ህይወት በመልእክቶቹ ውስጥ እስቲ አንድ ቦታ እኔ እንደዚህ አድርጎኝ እግዚአብሔር እንዲሰርቶኝ ይላል አይልም? ቆሮንቶሶቹ በጣም ሲያበሳጩት ነው አንድ ሰው አውቃለሁ ግን በስጋ እንደሆነ ምናምን ብሎ እስከ ሶስተኛ ሰማይ መነጠቁን የሚናገረው እንጂ ሉቃስ ነው በጳውሎስ አካሉ ጨርቅ ተወስዶ እንዲሆን ነበር እንደዚህ ይሆን ነበር ያለው እንጂ ጳውሎስ
እግዚአብሔር በእኔ በመንፈስ ኃይል አድርጎ ከሰራው ስራ ሌላ ትምክህት የለኝም ነው ያለው እንጂ በዝርዝር እኔ እግዚአብሔር እንዲህ አድርጎኝ እንዲህ ቀብቶኝ እንዲህ ያወዛውዞኝ አላለም። ነቨር። የትኛው የክርስቶስ ሐዋርያ ነው ስለራሱ ያወራው? እና አሁን ይሄ በጣም ከባድ የሆነው ለዚህ ነው። እንግዲህ አንደርስታንድ የምናደርግ ሰዎች ክርስቶስን ስናስቀድም እርሱን ብቻ ስንሰብክ አይ ቲንክ ሌሎቹም ያንን እያዩ ይሄዳሉ ብዬ አስባለሁ። ስለዚህ የኔ ምክር ሌላ ሁሉ ያልፋል፣ ሁሉም ማያልፍ ነገር የለም እና ግን ምንጊዜም የማይከዳ ምንጊዜም ከኛ ጋር ያለ እርሱ ጌታ ብቻ ነው ልንታመንበት የሚገባል። ለዚህ ነው ኤርሚያስ ላይ ምዕራፍ 9 ይመስለኛል ጠቢብ በጥበቡ ኃያልም በኃይሉ ባለጠጋውም በብልጥግናው አይመካ ያለውና ትምክህታችን ክርስቶስ ከሆነ ሌላው ትምክህት ሁሉ ይሰበራል። ኢቭን ጊፍታችንም መሆን የለበትም ትምክህታችን፣ ልምምዳችንም መሆን የለበትም ትምክህታችን። ክርስቶስ ብቻ መሆን አለበት። ወደ እሱ የተጠጋ እሱን የተጠጋ እሱን መጠጊያው ያደረገ ይዘልቃል የሚል ምክር ነው። ስለዚህ መጀመሪያ እውነተኛውን የእግዚአብሔር ቃል በተገቢው መንገድ ማስተማር ያስፈልጋል። እኛም ኖረን በህይወትን ማሳየት ያስፈልጋል። አንዳንድ ጊዜ ደግሞ እውነትን ማስተማር ብቻ ሳይሆን ይሄ ሐሰት ከዚህ እውነት በምን እንደተለየ፣ ምክንያቱም ፎርጂድ ነገር ሁልጊዜ እውነተኛውን ገጽታ ስለሚወስድ በምን እንደተለየ ግልጽ አድርጎ ማሳየት ያስፈልጋል። ግን በአንድ በኩል የመጨረሻ ዘመን አንዱ ባህሪ የሐሰት መብዛት ስለሆነ እንደ መጨረሻ ዘመንም እንደ ትንቢት ፍጻሜ ማየት ያስፈልጋል። በመጨረሻው ዘመን የሚያስጨንቀን እንዲመጣ ይህን እወቅ ብሎ የሚዘረዝረው አንዱ ይሄ ነው እና ክርስቶስም ስለ መጻቱ ሲናገር ከመጀመሪያ በሁሉም ቦታ ያለው ምንድነው? ማንም እንዳያስታችሁ ተጠንቀቁ ብሎ ነው ያለውና መሳትና ማሳት የመጨረሻው ዘመን አንዱ ገጽታ ነው። በሐዋርያ ጳውሎስም ለጢሞቴዎስ ሲጽፍ ክፉዎችና አታላዮች ሰዎች እየሳቱና እያሳቱ መክፋት እየባሱ ይሄዳሉ ስለሚል በመጨረሻው ዘመን ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ስለሚል ባይታገሱም ሕይወት የሚገኝበትን ትምህርት ማስተማር ነው። ኮሜርሻላይዝድ ነው። አሁን እኮ ምንድነው የሆነው? እንደ ቢዝነስ ነው። ካስተመር ድሪቨን ቴዎሎጂ ነው። ምንድነው? ምን ብል ነው ሰው የሚመጣው? እኔ ጋር ምን ብዬ በሰብክ ነው ሰው የሚቀበለኝ? ወይም ያው ከመጣ ደግሞ ምናምን ይዞልኝ የሚያጣው የሚባለው ኮንሱመር ድሪቨን ቴዎሎጂ ይባላል። ኮንሱም የሚያደርጉትን እሰጣቸዋለሁ እኔ ከነሱ አገኛለሁ ብለው በገበያ ሕግ የሚተዳደሩ አሉ። ግን ሐሰት አይቆይም። ሐሰት እንዳረፋ ነው። መጽሐፍ ቅዱስም የገዛ ነውራቸውን አረፋ እየደፈቁ ስለሚል ሐሰት እንዳረፋ ነው፣ የሚቆይ ነገር አይደለም። እናስ ግን ጸንቶ ቆሞ እውነትን ማስተማር በሕይወትም ማሳየት የግድ ነው ማለት ነው። አሁን እድሜ ገፋ ሲል ማስተላሰላቸው ማለት ነው። አንዳንድ የጸለይኳቸውን ነገሮች ስላልሰጠኝ እግዚአብሔርን በጣም አድርጌ አመሰግናለሁ። ያለቀስኩባቸው በጣም ቋርጥሻለሁ። የዛን ጊዜ ለምን ከለከልከኝ ብዬ አሁን ነው የሚገባኝ። አሁን ሳስባቸው ገሃነም ነገር ይመስላሉ ወገኖች። እግዚአብሔር ሲከለክል ፈቃዱ ትሁን ብቻ። አሁን አናስተውለው ይሆናል፣ አንድ ቀን ግን እናስተውለዋል። በህይወቴ ደግሞ በጣም እግዚአብሔርን ከማመሰግንባቸው ነገሮች መካከል አንዱ አስጨናቂ ቢሆኑም ፈቃዱን የተቀበልኩባቸው ቀናት እንደ ጅል ያስቆጥራሉ፣ እንደ ሞኝ ያስቆጥራሉ። ግን የእግዚአብሔር ፈቃድ ይሰራል ወገኖች። እኛ ወደ አገልግሎት ለመምጣት ስናኮበኩብ እኔና ጓደኞቼ ማለት ነው፣ እኛ ስል እንደ ጃንሆይ ራሴ እንትን እያደረኩ ሳይሆን በዛን ጊዜ ወደ አገልግሎት መምጣት ማለት በሰው አይን ወደ ክብር መምጣት አይደለም። አሁን እንኳን ትንሽ ሳይሻል አይቀርም። በዛን ጊዜ እንደዚህ እኮ አልነበረም። ወደ አገልግሎት መምጣት ማለት ስላክ ስራህን ትተህ ሰባኪ ልትሆን ነው
እግዚአብሔር ካንተ ጋር ይሁን። ገደል ውስጥ እንደመግባት ነው። ዩኒቨርሲቲ መግባት ብርቅ ነው። ኮሌጅ ገብቶ መመረቅ ብርቅ ነው። ስራ መያዝ ብርቅ ነው። ኑሮን ማሻሻል ብርቅ ነው። እሱን ትቶ አይ እግዚአብሔር ይሻለኛልና ጌታን አገለግላለሁ በጣም ራሴ ብቻ ሳልሆን ትንሽ እኔ ቤተሰቦችም ሊነግሯቸው ይችላሉ። ትንሽ ነርቬ የተነካ የመሰላቸው ጓደኞች ነበሩኝ። ትንሽ የሚያረጋውን የማያውቅ ማለት የሚያረጋውን የማያውቅ የእግዚአብሔርን ፈቃድ የተቀበልኩባቸው ጊዜያት ያስደስቱኛል። የራሴን ፈቃድ የከለከለኝ ጊዜ ያስደስቶኛል። ከእግዚአብሔር ፈቃድ ውጪ የወጣሁባቸው ጊዜያት ደግሞ ያሳዝኑኛል። መንከራተት ስለሆነ መላላት ስለሆነ ፈቃድህ ትሁን ብሎ ፈቃዱን የሚሸከም ህዝብ እግዚአብሔር ያርጋችሁ። ሰሞኑን ማህበራዊ ሚዲያ ላይ አገልጋይ ዮናታን ያው ጥቁር ጉንዳን ምናምን አለ በሚለው ነገር ላይ የሆነ ነገር ማለት ፈልጌ ነው። ፐርሰናሊ ስለሱ ብቻ አይደለም ማለት እንፈልገው፣ ግን እንደ ተቋም ፕሮቴስታንት በተለይ የግል ቸርቾች አካባቢ ድሃ ጠልነት በትምህርት ደረጃ ሲቀርብ ተግባራዊ ሆኖ ቸርች ውስጥ የምናየው አካላችን ገንዘባችን የሆነ እውነት ነው። ምናስተባብልለት ነገር አይደለም። ሪዘርቭድ ወንበሮች አሉ ለሀብታም ተብሎ መጣም ሀብታሞቹ ፈለጉም አልፈለጉም ድሃ ማይቀመጥባቸው ወደፊት እንዳይጠጋ ተደርጎ የተለየ ነገር አለ በመካከላችን። የክርስቲያን መሪነት ወደ አማራ አካባቢ ድሃ አይታሰብም። መሪም ካለ ድሃ አይታሰብም። እንደዛ አይነት ነገር ታዋቂ ሰው ገንዘብ ያለው ሰው ዳነ ሲባል የሚዲያዎቻችን ጩኸት አይታችኋል አይደለ? የድሃ ነፍስ እኮ እንደ ነፍስ ማይመዘንበት እኮ ዘመን ላይ ደርሰናል። አንዳንድ ነቢያት ሐዋርያት የምትሏቸው ሰዎች ድሃ ማይጨብጡ ማይነኩ ድሃ ቤት ማይሄዱ ማይገኙ ማያጽናኑ ናቸው። ይሄ እውነት ነው። ምንም የምናስተባብለት የወንድሜ ጠበቃ ምንለት ነገር አይደለም። ይሄን እንዲሁም ልክ አይደለም ብለን እንደው በጸሎትም በምክርም የምንመልሰው ነገር እንጂ እንትን ምንለው ነገር አይደለም። እንዲሁም በዚህ እውነት እኔ እንደ ወንጌል እውነት አልሄዱም። የመዳን ትምህርትን ዋናውን ጥለዋል እንጂ በእውነት ኦርቶዶክስ እኮ ደጀ ሰላሟ እኮ የድሃ እኮ እንትን መመገቢያ እኮ ነው። ድሃ እኮ የሚያድርበት ነው። ድሃ እኮ ደጆቿ ላይ እኮ የለቀልባቸው የሚሰበስቡበት ነው። ስለዚህ እግዚአብሔር ይባርክሽ ልላት ይገባል። ቀላል ሰጥ እኛ ጋር ድሃ እንዴ ጫማ ይሸታል እያልን ብብት ይሸታል እያልን እኮ ድሃ እኮ ምናሳቅቅ ነን። በድሃ ገንዘብ ቤት ገዝተን በድሃ ገንዘብ በልጽገን ስናበቃ ድሃ ምንጠላ ነን። ይሄ በጣም ንሳ ምን ገባለት እንደ ጌታ እውነትና እንደ ጌታ ትምህርት አልሄድንም ብለን ወድቀናል ምንልበት እንጂ ጠበቃ መልካም ወጣት ሲመጣ ሰይጣን ለምናሳብበው አይደለም። ይሄ የግል የኛ ድካም ነው፣ ፕራይድ ነው። ይሄ ንስሐ የሚገባበት መውደቅ የሚገባበት እውነት ነው። በተረፈ አንድ ያስታውሳለሁ ሀብታሞች ተጠቅልለው ወደሆነ አንዳንድ የሆነ ቸርች ሄዱ። የዚህኛው ቸርች መሪ ለቅሶ ይቀመጣል። በቃ ማለት ዋናዬን ወሰደብኝ፣ አስራት ከፋዬን ወሰደብኝ፣ ምን አለኛው ምን ይዤ እቀመጣለሁ? ሌላው ያለው መድረክ ህዝብ ያለው ድሃው እንደ ህዝብ አይቆጠርም። በአስራት ከፋይ ሀብታም እኮ የሚጣሉ ናቸው እኮ የኛ አገልጋዮች። እና በእውነት አዝናለሁ። በተለይ ደግሞ እኔ እንጃ በእውነት እግዚአብሔር ማስተዋል ይስጠን። እኔ አሁን ይሄ ለወንድሜ ጠበቃ የሚያስብለው እንዴ በእውነት አይደለም። ይሄ እኔ ወንድሜ ታናሽ ወንድሜ ወደ እሳት ሲሄድ ጠበቃው ከሆንኩ ወንድሜ ጠባቂ ከሆንኩኝ እኮ ከሳል መልሰው ነው የሚገባው።